የፋኖ ኃይሎች ከፍተኛ ትንቅንቅ ባደረጉበት አውደ ውጊያ ዙ-23 ከባድ መሳሪያ ማውደማቸውን ሲያሳውቁ አገዛዙ በበኩሉ ለሰራዊቴ የሞራልና ስነልቦና ግንባታ እየሰጠው ነው ብለዋል። ይህም ጦርነቱ ያስከተለው ስብራት ውጤት ስለመሆኑ ተመላክተዋል። አንድ የአየር መቃወሚያ ዋጋ ከ289,000 እስከ 300,000 የአሜሪካ ዶላር እንደሚገዛ ይፋዊ መረጃዎች ያሳያሉ። የፋኖ ኃይሎች ከዘመቻ ደማሊ ጀምሮ በወሎ ቤት አማራ ቀጠና ብቻ 3 የአየር መቃወሚያዎች ወድመዋል። በዝርዝር የተመለከትነው የግንባር መረጃችን ነው። የዓለምን ትኩረት ያላገኘ ግን ደግሞ ከፍተኛ ንጹሐን ሕዝብ በአሰቃቂ ሁኔታ ያለቀበት ጦርነት በኢትዮጵያ አማራ ክልል እንደቀጠለ ነው። ከግማሽ ሚሊዮን በላይ ሰዎች ሜዳ ላይ ተበትነዋል። በሰቆቃ ተውጠው የሚያነቡ ነፍሶች ተመልካችም ሰሚ ማጥተዋል። የፋኖ ኃይሎች በርካታ አካባቢዎችን ቢቆጣጠሩም በተለያዩ አካባቢዎች ሲቪሎች መፈናፈኛ አጥተው በሞት ተከበዋል። ይህንን ያለው የፈረንሳይ ዜና ወኪል ኤኤፍፒ ነው። ዓለም አቀፍ ሚዲያ 3ኛ ዓመቱን ያስቆጠረውን ጦርነት በሰፊው ቃኝቶታል። እኛም በዝርዝር ወደ እናንተ እናደርሰዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ላቀዱት ትልቅ ፕሮጀክት የብልጽግናው አለቃ አብይ አህመድ ሰራዊት እንዲያዋጡ መጠየቃቸው ተሰምተዋል። የገዛ ሀገራቸውን እንደ ጋዛ ያደረጉት አብይ ትራምፕ በሊቀመንበርነት በሚመሩት የጋዛ ዘመቻ የመጋበዛቸው ፖለቲካዊ አንደምታ በስፋት እያነጋገረ ነው። ይህም ሌላኛው መረጃችን ነው። ጄኔራል ታደሰ ወረደ ወደ 4 ኪሎ ይዘውት ከተጓዙት ልዑክ የደብረ ጽዮን ምክትል አማኑኤል አሰፋ አንዱ ነበሩ። የህወሓቱ ምክትል ሊቀመንበር በብልጽግናው አለቃ የ4 ኪሎን በር መርገጥ አልተፈቀደላቸውም። አብይ በዚህ ውሳኔያቸው ለድርድር የተጓዘውን ልዑክ ወደ መመሪያ ተቀባይነት ቀይረውታል የሚለውን ምንጮቻችን ያደረሱንን መረጃ ጨምሮ በጉዳዩ የቀረቡ ቅድመ ሁኔታዎች አብራችሁን ስትዘልቁ ትሰሙታላችሁ። ተመድ በኢትዮጵያ ላይ ከእስካሁኑ የከፋ ከባድ አደጋ መጋረጡን አስጠንቅቋል። በሌላ በኩል ቁጥራቸው 700 የሚደርሱ ህጻናትና ወጣቶች ከብልጽግናው አገዛዝ ወታደራዊ አፈሳና ጥይት አመልጠው በረሃና ባህር ይብላን ብለው ሲሰደዱ አፋር ላይ ተይዘው መታሰራቸው ተሰምተዋል። ሌላኛው መረጃችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች ከፍተኛ ትንቅንቅ ባደረጉበት አውደ ውጊያ ዙ-23 ከባድ መሳሪያ ማውደማቸውን ሲያሳውቁ አገዛዙ በበኩሉ ለሰራዊቴ የሞራልና ስነልቦና ግንባታ እየሰጠው ነው ብለዋል። ይህም ጦርነቱ ያስከተለው ስብራት ውጤት ስለመሆኑ ተመላክተዋል። የፋኖ ኃይሎች በወሎ ቤት አማራ በአይነቱ ልዩ የተባለ ከፍተኛ ትንቅንቅ ባደረጉበት ውጊያ ታሪክ ሰርተናል ብለዋል። ይኸውም የአፋብሃ ምኒልክ ዕዝ ጽናት ክፍለ ጦር የፋኖ ኃይሎች በዲሽቃ ተኩስ ያገዛዙን ዙ-23 ከባድ መሳሪያ በማውደም ድል ማስመዝገባቸውን ገልጸዋል። አፋብሃ በግንባር መረጃው እንዳረጋገጠው ትናንት ታህሳስ 10 ቀን ከዚሃ መልስ እስከ ግሸን ከደላንታ ወረዳ እስከ ተሪ ድረስ ባሉ ቀጠናዎች አድማሱን ያሰፋ ውጊያ መካሄዱን ጠቅሶ ዙ-23 የወደመው ዚሃ የውጊያ ቀይ መሆኑን ገልጸዋል። ይህንን ውጊያ የመሩት የጽናት ክፍለ ጦር የፋኖ ኃይሎች መሆናቸውን የጠቀሰው እዙ ከዘመቻ ደማሊ ወዲህ 3ኛው ውድመት ያደረሰበት ዙ-23 መሆኑን ገልጸዋል። ከዚህ ቀደም የግዙፉ ላስታ ሳምነው ኮር ኩልመስክ ቀጠና በተከታታይ የቦምብ ጥቃት ሲያወድሙት 3ኛው ዙ-23 ደግሞ የምስራቅ አማራ ኮር 2 የፋኖ ኃይሎች ቆቦ ዙሪያ በውጊያ የማረኩት እንደሆነ ይታወሳል። የብልጽግና ሰራዊት ለውጊያ ድጋፍ አገልግሎት በአመዛኙ ጥቅም ላይ እየዋለ የሚገኘው 23 ኤምኤም የአየር መቃወሚያ ወይም ዙ-23 በቀደመ የግዥ ዋጋው ከ289,000 እስከ 300,000 የአሜሪካ ዶላር እንደሚገዛ ይፋዊ መረጃዎች ያሳያሉ። ይህም በወራት ልዩነት 3 ዙ-23 የወደመበት የብልጽግናው አገዛዝ በወሎ ቤት አማራ የውጊያ ቀጠናዎች ብቻ 900,000 የአሜሪካ ዶላር የሚጠጋ ኪሳራ አስተናግዷል። ይህ ስሌት ከዘመቻ ደማሊ ጀምሮ ምርኮና ውድመት የደረሰባቸውን 3 ዙ-23 ከባድ መሳሪያዎችን ብቻ የሚመለከት ነው። በዚህ መሰል ከባድ ሀገራዊ ኪሳራ አያሌ የኢትዮጵያ ልጆችን እየበላ በሚገኘው ጦርነት የብልጽግና አገዛዝ በበኩሉ ለሰራዊቴ የሞራልና ስነልቦና ግንባታ እየሰጠው ነው ብለዋል። በወሎ ቤት አማራ የውጊያ ቀጠናዎች የተሰማራውና ከምስራቅ እዝ ቀጥሎ ከፍተኛውን የሰራዊት ኩብለላ መጠን በማስተናገድ ተደጋጋሚ ግምገማ ያጋጠመው የሰሜን ምስራቅ እዝ በሰራዊት ሞራልና ስነልቦና ግንባታ ላይ ያተኮረ ስልጠና መስጠት መጀመሩ ተሰምተዋል። በዘመቻ ደም 2 ክፍለ ጦሮች ሙሉ በሙሉ የፈረሰበት 35ኛ ክፍለ ጦር የተባለ አደረጃጀቱ
ደግሞ ከጥቅምት ወር ወዲህ ብቻ 180 አባላቱ የኮበለሉበት ይኸው እዝ ሰራዊቴ የመዋጋት ሞራሉ የደቀቀ መሆኑን ተከትሎ የሞራልና ስነልቦና ግንባታ ስልጠናዎችን ለእዙ መስመራዊ መኮንኖች ሰጥተዋል። በስልጠናው ማጠቃለያ ላይ የተገኙት የሰሜን ምስራቅ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ሻምበል ፈረደ በውትድርና ሳይንስ የሞራልና የስነልቦና ዝግጁነት ያለው ሰራዊት ምንጊዜም ባለድል ነው ሲሉ ቢሰሙም የሚዋጋለትን ዓላማ በቅጡ የማያውቀው ሰራዊት የውጊያ ቁመናውን እንዳጣ በያውደ ውጊያው በመታየት ላይ ነው። ዙ 23 ከባድ የጦር መሳሪያ ጥሎ ለመሸሽ የተገደደ ሰራዊት መሰረታዊ ችግሩ የሚዋጋበትን ዓላማ የማያምንበት ከመሆኑ ጋር በተያያዘ ስለመሆኑ የወታደራዊ ጉዳይ ተንታኞች አስተያየት ነው። የዓለምን ትኩረት ያላገኘ ግን ደግሞ ከፍተኛ ንጹሐን ሕዝብ በአሰቃቂ ሁኔታ ያለቀበት ጦርነት በኢትዮጵያ አማራ ክልል እንደቀጠለ ነው። ከግማሽ ሚሊዮን በላይ ሰዎች ሜዳ ላይ ተበትነዋል። በሰቆቃ ተውጠው የሚያነቡ ነፍሶች ተመልካችም ሰሚም አጥተዋል። የፋኖ ኃይሎች በርካታ አካባቢዎችን ቢቆጣጠሩም በተለያዩ አካባቢዎች ሲቪሎች መፈናፈኛ አጥተው በሞት ተከበዋል። ይህንን ያለው የፈረንሳይ ዜና ወኪል ኤኤፍፒ ነው። ዓለም አቀፍ ሚዲያ 3ኛ ዓመቱን የያዘው የአማራ ክልል ጦርነት ከመነሻው ይዞ በመተንተን በአገዛዙ ወታደሮች እየተፈጸመ ያለውን የጦር ወንጀልና በንጹሐን ላይ የቀጠለውን እልቂት ዓለም ለምን ትኩረት እንዳልሰጠው ይጠይቃል። ዓለም አቀፍ ሚዲያ ኢትዮጵያ ውስጥ በአማራ ክልል በአገዛዙ ሰራዊትና በፋኖ ኃይሎች መካከል በቀጠለው ጦርነት መፈናፈኛ ያጡ ሲቪሎች እያለቁ ነው በሚል ርዕሰ ጉዳይ የምርመራ ይዘት ያለው ትንታኔ ለንባብ አውሏል። ዘገባውን ያስነበበው ኤኤፍፒ በለጠ መልኬ የተባሉ አርሶ አደርን ለከፍተኛው የንጹሐን ሰቆቃ ቀዳሚ ማሳያ አድርጎ ተከታዩን የጦር ወንጀል አጋልጧል። ከጥቂት ወራት በፊት በአማራ ክልል ገጠራማ ስፍራ በነበረ ውጊያ በርካታ ንጹሐን ሰለባ ሲሆኑ በዚህ የውጊያ ሰዓት ሰለባ ከሆኑት ንጹሐን ገበሬዎችና ሲቪሎች መካከል በለጠ መልኬ አንዱ ነበር። አቶ በለጠ በግፍ ከተገደሉትና ሕክምና አጥተው ከሚሰቃዩት መካከል በአንጻራዊ የመታከም ዕድል አግኝተው አዲስ አበባ ሕክምና ከተደረገላቸው በኋላ እግራቸው መንቀሳቀስ ባለመቻሉ መቆረጡን ይናገራሉ። ሁኔታውን ለዜና ወኪሉ ሲያስረዱም በሰቆቃ ተውጬ አነባው እናም እግሬን ቆረጡት በማለት ነው። ኤኤፍፒ በዘገባው የበለጠ መልኬን አጭር የሰቆቃ ታሪክ ተንትኖ በለጠን የሚመስሉ በርካታ ሲቪሎች ስለሚደርስባቸው እንግልት የተጎጂውንና ሌሎች ሲቪሎች ያሉበትን አስቸጋሪ ሁኔታ በማሳያነት አቅርበዋል። ዓለም ያላየው ቢያየውም ያደገኝነቱን ያክል ትኩረት ያልሰጠው ጦርነት ላለፉት 3 ዓመታት ግድም በአማራ ክልል እየተካሄደ መሆኑን ይተነትናል። ራስን በመከላከል የህልውና ትግል ውስጥ የፋኖ ኃይሎች በርካታ ወታደራዊ ድሎችን አግኝተው በተለይም የገጠር ቀበሌዎችን እንደተቆጣጠሩ ዘገባው ይመሰክራል። የአገዛዙ ሰራዊት ደግሞ የተወሰኑ ከተሞችን እንደተቆጣጠረ ይገልጽና በሁለቱም መካከል ማለትም ፋኖ በተቆጣጠራቸው አካባቢዎችና የአገዛዙ ሰራዊት በያዛቸው አካባቢዎች መካከል ያለውን የሲቪሎች ኑሮ በንጽጽር ያቀርባል። ፋኖ በተቆጣጠራቸው አካባቢዎች ሲቪሎች በሰላም ወጥተው መግባታቸውን ያሳያል። የአገዛዙ ሰራዊት በያዛቸው አካባቢዎች ደግሞ መፈናፈኛ እንደሌለና በርካታ የጦር ወንጀል መፈጸሙን ያጋልጣል። በተለይም የአገዛዙ ጦርና ፋኖ በሚዋጉ ሰዓት ሲቪሎች በከፍተኛ ሁኔታ ሰለባ እንደሚሆኑና የድሮን ጥቃቱን በንጹሐን በትምህርት ቤትና በጤና ተቋማት ጭምር መፈጸሙን በመግለጽ ያጋልጣል። አሁንም የቀጠለው ጦርነት መነሻው ከሰሜኑ ጦርነት ጋር እንደሚያያዝ የፈረንሳይ የዜና አውታር ያስታውሳል። የቀደመው የሰሜኑ ጦርነት በህወሓትና ብልጽግና የፕሪቶሪያ ስምምነት ከቆመ ወዲህ አገዛዙ በክህደት የፋኖ ኃይሎችን ትጥቅ አስፈታለሁ በሚል በአማራ ህዝብ ላይ ጦርነት መቀስቀሱንና የፋኖ ኃይሎችም ራስን የመከላከል የህልውና ትግል ውስጥ ገብተው በመታገል ላይ መሆናቸውን ይተነትናል። በፈረንጆቹ 2023 ሚያዝያ ወር ላይ አገዛዙ ፋኖንና የአማራ ልዩ ኃይሎችን ትጥቅ ለማስፈታት መዝመቱን ተከትሎ ጦርነት መጀመሩን ዘገባው ገልጿል። የጦርነቱ መቀስቀስን ተከትሎ አገዛዙ በክልሉ የደነገገው የአስቸኳይ ጊዜ አዋጅም ጦርነቱን ማስቆም እንደተሳነው ኤኤፍፒ በዘገባው አመላክቷል። የሟቾች ቁጥር በይፋ ባይገለጽም ከፍተኛ የሆነው ንጹሐን ህዝብ ማለቁን ዓለም በቂ መረጃ እንደሌለው የዜና አውታሩ ይገልጻል። ጥናት ተደርጎ ካልታወቀው የሟቾችና ቁስለኞች ቁጥር ባሻገር በዓለም አቀፍ የህፃናት መርጃ ድርጅት ግምት ብቻ 4.5 ሚሊዮን ህፃናት ከትምህርት ገበታ ተለይተው ይገኛሉ። ድንበር የለሽ የሐኪሞች ቡድን በበኩሉ 600 ሺህ ሰዎች መፈናቀላቸውን መዘገቡን የዜና ወኪሉ በዋቢነት ጠቅሷል። በጥቅሉ የብልጽግና አገዛዝ ጦር ወንጀል እንዲህ ባለ መልኩ በዓለም አቀፍ ሚዲያዎች በመጋለጥ ላይ ነው። በቅርቡ ቢቢሲ ባስነበበው የምርመራ ዘገባ የአገዛዙ ወታደሮች በጥቂቱ ከ2700 በላይ ህፃናትን
ጭምር በርካታ ሴቶችን በመድፈር የጦር ወንጀል መፈጸማቸውን ማጋለጡ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ላቀዱት ትልቅ ፕሮጀክት የብልጽግናው አለቃ አብይ አህመድ ሰራዊት እንዲያዋጡ መጠየቃቸው ተሰምቷል። የገዛ ሀገራቸውን እንደ ጋዛ ያደረጉት አብይ ትራምፕ በሊቀመንበርነት በሚመሩት የጋዛ ዘመቻ የመጋበዛቸው ፖለቲካዊ አንደምታ በስፋት እያነጋገረ ነው። በጉዳዩ ላይ ታይምስ ኦፍ እስራኤል ሁለት የምዕራባውያንን የዲፕሎማሲ ምንጮቹን ዋቢ አድርጎ እንደዘገበው ከሆነ የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ከሰሞኑ ለጠቅላይ ሚኒስትር አብይ አህመድ በስልክ በደወሉ ጊዜ ለጋዛው የፕሬዝዳንት ትራምፕ ፕሮጀክት እቅድ ሰራዊት እንዲያዋጡ ጠይቀዋል። በጥያቄው ላይ የአብይን ምላሽ ያላካተተው ዘገባው ትራምፕ ባወጡት ባለ 20 ነጥብ የሰላም እቅድ በጦርነት ላይ ባለፈችው ጋዛ የሚከናወን የመልሶ ግንባታና የኢኮኖሚ ማገገም የሽግግር ጊዜ ዓለም አቀፍ የጸጥታ ኃይል ይሰማል። በስምሪቱ የጸጥታ ኃይሎችን ለመሙላት ፕሬዝዳንቱ ችግር ሳይገጥማቸው አልቀረም። የኃይል ስምሪቱ እቅዱ ላይ ጦር ለማዋጣት ፍላጎት ያሳዩ ሀገራት በጣም አነስተኛ መሆናቸውን ዘገባዎች ያመላክታሉ። በጋዛ ዓለም አቀፍ የጸጥታ ኃይል እንዲሰማራ የሚለው እቅድ በተመድ የጸጥታው ምክር ቤት የጸደቀው ከዚህ ቀደም ከነበሩት ዓለም አቀፍ የሰላም አስከባሪ ኃይሎች በተለየ መልኩ ነው። ስምሪቱን የተለየ የሚያደርገው የተለያዩ የጸጥታ ኃይሎችን በአንድ እዝ በማስተዳደር ዘመቻዎችን እንዲያከናውኑ ማድረጉ ሲሆን የዚህን እዝ አጠቃላይ ዘመቻ የሚመራው ደግሞ የሰላም ቦርድ በሚል የሚመሰረተው ነው። የቦርዱ ሊቀመንበር ፕሬዚዳንት ትራምፕ እንደሚሆኑም በእቅዱ ላይ ሰፍሮ ይገኛል። ትራምፕ ለጋዛው ፕሮጀክት በጎደለው ለመሙላት ኢትዮጵያ ላይ ትኩረት በማድረግ አብይ አህመድን በውጭ ጉዳይ ሚኒስተሩ በኩል አስጠይቀዋል። ትራምፕ ከጋዛ ፕሮጀክታቸው ጋር በተያያዘ ከዚህ ቀደም በተመሳሳይ መልኩ የጋዛ ተፈናቃዮችን በኢትዮጵያ ለማስፈር እቅድ እንዳላቸው መግለጻቸው ይታወሳል። እነዚህን መሰል ጥያቄዎች ኢትዮጵያ ከዚህ ቀደም በፍልስጤም ጉዳይ ከምታራምደው አቋም ጋር የሚጻረሩ መሆናቸው ይታወቃል። ኢትዮጵያ በየዘመናቱ ስርዓታት ቢቀያየሩባትም ከቀዳማዊ ኃይለሥላሴ ጀምሮ በእስራኤል ፍልስጤም ጉዳይ ያላት አቋም አንድና ያው መሆኑ አይዘነጋም። የሁለት መንግስታት መፍትሄ ዘላቂ የግጭት ማቆሚያ መንገድ ነው የሚለው አቋም የማይሻር ሆኖ ዘልቋል። እናም ቀደም ሲል የቀረበው የጋዛ ተፈናቃዮችን በኢትዮጵያ የማስፈር እቅድ ከዚህ አቋም ጋር የሚቃረን ነበር። አሁን ደግሞ ትራምፕ ባወጡት ባለ 20 ነጥብ የሰላም እቅድ ለሚሰማራው የጸጥታ ኃይል ኢትዮጵያ መጋበዟ ጉዳዩን የራሱ አድሮባት አስመስሎታል። ታይምስ ኦፍ እስራኤል ይዞት በወጣው አነጋጋሪ ዘገባ ኢትዮጵያ በበርካታ የአፍሪካ ሀገራት ግጭቶች በነበሩበት የማረጋጋት ዘመቻዎች ላይ የሰላም ማስከበር ሂደት ውስጥ ከፍ ያለ የተሳትፎ ታሪክ ያላት ሀገር መሆኗ ተመራጭ እንዳደረጋት ቢያመላክትም ጦረኛው አብይ አህመድና አገዛዛቸው ይችን ታላቅ ሀገር በውስጥ በጦርነት አድቅቀው በውጭ በዲፕሎማሲ አኮስምነው ያሳነሷት መሆኑ አደባባይ ላይ የተሰጠ እውነታ ነው። ጀነራል ታደሰ ወረደ በ4 ኪሎ ወሳኝ ስብሰባ በተቀመጡበት በዚህ ሰዓት በቅርቡ በአብይ አህመድ ትዕዛዝ መሰረት በኢፈርት ስር በሚንቀሳቀሱ 22 ኩባንያዎች የባንክ ሂሳብ ላይ ተጥሎ የነበረው እግድ ተነስቷል። ከቅርብ ጊዜው የመቀሌ ወታደራዊ አመጽ ጋር ተያይዞ ከጽህፈት ቤታቸው ለጥቂት ቀናት ተሰውረው የቆዩት ጀነራል ታደሰ ወረደ በመፈንቅለ ስልጣን የስጋት ትንተና ሲገልጹ ሰንብተው በመጨረሻም ወደ አዲስ አበባ በማምራት ከጠቅላይ ሚኒስተሩ ጋር ፊት ለፊት ተገናኝተዋል። ጀነራሉ ከመቀሌ ይዘዋቸው የተጓዙ ተጨማሪ 3 የልኡካን ቡድን አባላት ቢኖሩም ከጠቅላይ ሚኒስተሩ ጋር ብቻቸውን መገናኘታቸውን ምንጮች ጠቁመዋል። ምክትላቸው አማኑኤል አሰፋ የልኡኩ ቡድን አካል ቢሆኑም በኃላፊነት ደረጃ የህወሓት ምክትል ሊቀመንበር መሆናቸውን ተከትሎ ጠቅላይ ሚኒስትር አብይ አህመድ ከህወሓት ሰዎች ጋር አልነጋገርም በማለታቸው የህወሓቱ ምክትል ሊቀመንበር 4 ኪሎን መርገጥ አለመቻላቸው ተሰምተዋል። አብይ በዚህ ውሳኔያቸው ለድርድር የተጓዘው ልኡክ ወደ መመሪያ ተቀባይነት ቀይረውታል ያሉት ምንጮች ከጄኔራሉ ጋር በነበራቸው ቆይታ የድጎማ በጀት፣ የነዳጅ ጉዳይ፣ ከምርጫ ቦርድ የተላከውን የእንቅስቃሴ መጠየቂያን ደብዳቤና የታጣቂ ኃይሉን እንቅስቃሴ በተመለከተ ስለመወያየታቸው በጉዳዩ ላይ የወጡ መረጃዎች ያሳያሉ። እንደ ምንጮች በጠቅላይ ሚኒስትሩ በኩል የተደረጉ ማሻሻያዎች ከምርጫና ከሀገራዊ ምክክር ኮሚሽኑ ተሳትፎ ጋር በቅድመ ሁኔታ የተቀመጡ መሆናቸውን በተለይም ጊዜያዊ ያስተዳደሩ ምርጫ ቦርድ በክልሉ ገብቶ ለመንቀሳቀስ ላቀረበው ጥያቄ ምላሽ እንዲሰጥ የሚያስገድድ ስለመሆኑ በመረጃው ላይ ተመላክተዋል። በሌላ መረጃ ጄኔራሉ ከመቀሌ አዲስ አበባ ከመጡ በኋላ በኢፈርት ስር በሚንቀሳቀሱ 22 ኩባንያዎች የባንክ ሂሳብ ላይ የተጣለው እግድ መነሳቱ የታደሰን ወንበር የሚያጠናክር ሆኖ ታይተዋል። እግዱ መነሳቱ ሂሳባቸው በታገደባቸው ኩባንያዎች አማካኝነት የተረጋገጠ ሲሆን ይህም የታደሰን የግንኙነት ጥረት ፍሬያማ እንዳስመሰለው ተመላክተዋል። የኩባንያዎቹ ባንኮች ከሽብር ጋር የተያያዘ ጥርጣሬ ስላለ መጣራት አለበት በሚል መታገዳቸውን የባንክ የስራ ኃላፊዎች ለኩባንያዎች መግለጫ
መግለጻቸው ይታወሳል። ለችግሩ መፈታት የጄኔራሉ ወደ አዲስ አበባ መጥቶ ከፌዴራሉ ጋር ንግግር መጀመር አስተዋጽኦ እንዳለው መረጃዎች እንዲሰራጩ በመደረግ ላይ መሆኑንም ሰምተናል። ሱር ኮንስትራክሽንን ጨምሮ በኢፈርት ስር የሚንቀሳቀሱ 22 ኩባንያዎች የባንክ ሂሳብ ህዳር 25 ቀን 2018 እና ህዳር 30 ቀን 2018 ለሀገሪቱ ሁሉም ባንኮች በተጻፉ 2 ደብዳቤዎች አማካኝነት የሂሳብ እግድ መተላለፉ በወቅቱ ተዘግቦ ነበር። ከዚህ ጋር ተያይዞ የበጀት ክልከላው ተጨምሮ በጊዜ አስተዳደሩና በህወሓት ዘንድ ከፍተኛ ቁጣ አስከትሎ እንደነበር ይታወሳል። አሁን እግዱ ለመነሳቱ ክሬዲት የወሰደው የጄኔራል ታደሰ ወረደ የግል ጥረት ሆኖ መታየቱ ግን አልቀረም። ተመድ በኢትዮጵያ ላይ እስካሁኑ የከፋ ከባድ አደጋ መጋረጡን በመግለጽ አስጠነቀቀ። በሌላ በኩል ቁጥራቸው 700 የሚደርሱ ህጻናትና በርካታ ወጣቶች ከብልጽግናው አገዛዝ ወታደራዊ አፈሳና ጥይት አምልጠው በረሃና ባህር ይብላን ብለው ሲሰደዱ አፋር ክልል ላይ ተይዘው መታሰራቸው ተሰምተዋል። የብልጽግናው አገዛዝ የኢትዮጵያውያንን ሰቆቃ እያበዛ ነው። በተከታታይ የሚወጡ ሪፖርቶች የሚያሳዩት ጉዞው ከቀውስ ወደ ቀውስ መሆኑን ነው። ከጥይትና ከወታደራዊ አፈሳ አምልጠው በህገወጥ መንገድ ለመኮብለል የሞከሩ ከ700 በላይ ወጣትና ህጻናት ተይዘው በአፋር ክልል መታሰራቸው ታውቋል። በህገወጥ መንገድ ከተለያዩ የኢትዮጵያ ክልሎች ተወጣተው በህገወጥ ደላላ አማካኝነት ወደ ሳውዲ አረቢያ ለመኮብለል በማሰብ በጉዞ ላይ የነበሩ ኮብላዮች የተያዙት ከአማራና ኦሮሚያ እንዲሁም ከትግራይ የተውጣጡ ናቸው። ለአቅመ አዳም ያልደረሱ እድሜያቸው ከ13 እስከ 15 ዓመት የሚሆናቸው ህጻናትም ታስረዋል። በደላሎች አነሳሽነት የኢትዮጵያንና የጅቡቲን በረሃማ አካባቢዎች አቋርጠው በጅቡቲ በኩል ወደ አረብ ሀገር አስከፊውን የባህር ላይ ጉዞ ለማድረግ ምንም የጉዞ መረጃ ሳይኖራቸው ሳውዲ አረቢያን ተስፋ አድርገው የሚጓዙት ስደተኞቹ መከራው ገና ከኢትዮጵያ ሳይወጡ ነው የሚጀምራቸው። በደላሎችና በህገወጥ የሰዎች ዝውውር ተሳታፊዎች ይደበደባሉ፣ ለጾታዊ ጥቃትም ይጋለጣሉ። ይህ ሁሉ የሆነ ሰዎች በባህር ላይ የሞቱ እነሱ ይህንን ስቃይ ተቋቁመው ከብልጽግና ጦርነት እየሸሹ ይገኛሉ። በሌላ መረጃ በኢትዮጵያ የሚገኙ የሰብአዊ መብት ተሟጋች ድርጅቶችና መንግስታዊ ተቋማት ለስደተኞች የሚቀርበው እርዳታ በአስቸኳይ የገንዘብ ድጋፍ ካልተደገፈ መርሃ ግብሩ ሙሉ በሙሉ ሊፈራረስ እንደሚችል ከፍተኛ ማስጠንቀቂያ አሰምተዋል። የኢትዮጵያ ስደተኞችና ተመላሾች አገልግሎት RRS የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን UNHCR እና የዓለም የምግብ ፕሮግራም YFP ባወጡት የጋራ መግለጫ ነው ማስጠንቀቂያውን የሰጡት። እንደ ተመድና ሌሎች ማህበራቱ ማስጠንቀቂያ በአሁኑ ወቅት በኢትዮጵያ የሚገኙ ከ1.1 ሚሊዮን በላይ ስደተኞች የህይወት አድን አገልግሎት መቋረጥ ስጋት ተደቅኖባቸዋል። በአፍሪካ ሁለተኛዋ ከፍተኛ ቁጥር ያላቸውን ስደተኞች የምታስተናግድ ሀገር የሆነችው ኢትዮጵያ በሱዳንና ደቡብ ሱዳን ባለው ግጭት እንዲሁም በሶማሊያ ባለው ድርቅ ምክንያት ከፍተኛ የስደተኞች ፍሰት ብታስተናግድም በገንዘብ እጥረት ምክንያት የረድኤት ድርጅቶች እንደ አውሮፓውያን አቆጣጠር በ2025 የሚያቀርቡትን የአደጋ ጊዜ አቅርቦት በ70 በመቶ ለመቀነስ መገደዳቸው ነው የተሰማው። ድርጅቱ ለሚቀጥሉት 6 ወራት ስራቸውን ለማስቀጠል $90 ሚሊዮን በአስቸኳይ እንደሚፈልጉ ገልጸዋል። እንዲሁም የዓለም የምግብ ፕሮግራም ለ780 ሺህ ስደተኞች የሚሰጠውን ምግብ ከመደበኛው በ60 በመቶ በመቀነስ በቀን ከ1000 ካሎሪ በታች እንዲያገኙ ለማድረግ መገደዱን አስታውቋል። የደቡብ ሱዳን ታጣቂዎች በጋምቤላ በኩል አሁንም የኢትዮጵያን ግዛት ተቆጣጥረው ይገኛሉ ተባለ። በጉዳዩ ላይ እናት ፓርቲ ባወጣው መግለጫ ድንበሩ ተከፍቷል ሲል አሳስበዋል። ፓርቲው በጋምቤላ ክልል ከሰሞኑ በተፈጠረ ችግር ከፍተኛ የክልሉ ባለስልጣንን ጨምሮ በርካታ ንጹሐን የግድያው ሰለባ መሆናቸውን በመግለጫው አመላክተዋል። ችግሩ የዋለ ያደረ እንደተዳፈነ እሳት ውስጡን ሲጤስ የነበረ ብሎም በጊዜው በእርቅና ንግግር ብሎም በሕግ አግባብ መፈታት ባለመቻሉ እንደ ሰነፍረኛ ከሩቅ የመመለስ አባዜያችንን ያመረቀዘ ፖለቲካዊና ኢኮኖሚያዊ ጥያቄ የተላበሰ ሆኖ እጆችንም ከውጭ ጭምር የጋበዘ አሳዛኝ ክስተት ነው ሲል ገልጸዋል። በነበረው ልብ ሰባሪ ክስተት ህጻናት፣ ሴቶችና አዛውንቶች የጭፍጨፋው ከፍተኛ ሰለባ ሆነዋል። ከፍተኛ የንብረት ዘረፋና ውድመትም ደርሷል። ከዚያም በላይ ድንበሩ አሁንም ክፍት ነው። የተወሰኑ የክልሉ ቀበሌዎችም በደቡብ ሱዳን ኃይሎች ቁጥጥር ስር ይገኛሉ። እንዲህ ያሉ የውስጥ ሽኩቻዎች ሲኖሩ ነገሩን ለማፋፋም እንደ እድል ይጠቀሙበታል እንጂ ማህበረሰቡ እኮ ተዋዶና ተዋልዶ ከዚህና ከዚያ ነው ብለህ ልትለየው ሁሉ አትችልም ሲሉ ነዋሪዎች መናገራቸውም ፓርቲው በመግለጫው አመላክተዋል። እናት ፓርቲ ሂደቱን በቅርበትና በጥንቃቄ እየተከታተለ መሆኑን ጠቅሶ አገዛዙ ለችግሩ የቅድሚያ ሰጥቶ እልቂቱን እንዲያስቆም ለውጭ ኃይሎች መግቢያ በር ክፍት የሆነውን ድንበር እንዲያስከብር ጠይቋል። መከላከያ
መከላከያ፣ ፌዴራል ፖሊስና የመከላከያ መለዮ የለበሱ የኦሮሚያ ክልል ልዩ ኃይሎች በተሰጣቸው ልዩ ትዕዛዝ መሰረት ወደ ጋምቤላ ከተማ መግባታቸውን ትናንት መዘገባችን ይታወሳል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር